ያሰብኩትን ነገር ላውራችሁ። እንግዲህ ከምዕራፍ 33 ጀምሮ እግዚአብሔር እንዴት እንትን እንደሚያመጣ ታድሶን እንደሚያመጣ ለእስራኤል በምን መልኩ እንደሚጎበኛቸው ምናምን በጣም ደጋግሞ ይነግራቸውና ከዛ በኋላ ግን ምዕራፍ 44 ላይ ስንደርስ በጣም የምንወደው ክፍል አለ። ምዕራፍ 37 ላይ ከዛ ምዕራፍ 47 ላይ ምናምን አሪፍ በቃ በጣም የምንወዳቸው ክፍሎች አሉ። ስለ ሪቫይቫል ምናምን በቃ ሲወራ ብዙ ጊዜ የምናወራባቸው ማለት ነው። ለሱ አካባቢ ከቤተ መቅደሱ ዙፋን ስር ውሃ ይወጣል። ከዛ የሚወጣው ውሃ ደግሞ መጀመሪያ ሰው በራእይ ያለው ሰው እስከ ቁርጭምጭሚት የሚደርስ ውሃ ይለካል አይደለ? ከዙፋኑ ከዚህ ከመቀመጫው ከመድረኩ የሚፈሰው ውሃ ማለት ነው። ከዛ በኋላ እስከ ጉልበት ይደርሳል ይላል። ከዛ በኋላ እስከ ወገብ ይደርሳል። ከዛ ደግሞ እንሻገረው ማልችለው ወንዝ ሆነ ይላል። ስለዚህ ያ ውሃ ደግሞ ሲገባ በሐይቁ ወይም ደግሞ በሙት ባህር ነው እንትን እያደረገ ያለውና በዛ ወደዛ ባህር ሲገባ ይፈወሳሉ ውሃው ይላል እና ስለዚህ ባህሩ ህይወት ያለው ነገር ስላወጣ የመረብ መዘርጊያ ይሆናል እያለ ይናገራል። ከዛ በኋላ ደግሞ ቋሪውና ረግረጉ ውሃ ግን ጨው እንደሆነ ይኖራ እንጂ አይፈወስም እያለ ይናገራል። ይህ ክፍል ስለ መንፈስ ቅዱስ እና በመንፈስ ቅዱስ ኃይል ያው ስለሚሆኑ ነገሮች የሚናገር ነው ይሉታል የመጽሐፍ ቅዱስ ተርጓሚዎች። ግን በዋናነት ትላንትና ውሃ ማያወጣ የነበረው ዛሬ ማነው አሳ ማያወጣ የነበረው ዛሬ መረብ መዘርጊያ ይሆናል እና ለረጅም ስፍራ አሳ አጥማጆች ናቸው የሚይዙት፣ መረብ ይዘረጋሉ። ምክንያቱም አሁን የሚበላ ነገር ይወጣበታል የሚል ነገር ያነሳል እና ወደ ጸሎትም የሚጋብዘን ነገር ይመስለኛል ያለ። ምክንያቱም ሁላችንም እንደዛ አይነት ሰዎች ነበርን። ከውስጣችን ምንም ነገር የማይገኝ ሰዎች ነበርን፣ እኔን ጨምሮ። እንዲህ ስናወራ ምናምን ስንነጋገር ሰዎች የሚጠቀሙበት ነገር ከኛ ከተገኘ ከዚህ ከመንፈስ ቅዱስ እርዳታ የተነሳ ከመንፈስ ቅዱስ አቅም የተነሳ እንጂ ትላንትና ጌታ ሳያገኘን በፊት እኛም ልክ እንደዚህ ባህር ነበር። ሁል ጊዜ ለእግዚአብሔር ሐሳብ ለመንፈስ ቅዱስ ሐሳብ ልብ መስጠት። በውሃው አቅጣጫ ያለ ሁሉ ነው ተፈወሰ የሚለው ማለት ነውና ያ ፈውስ ለኛም ከእግዚአብሔር የሚወጣው ከአብ የሚሰርጸዋ ወይ ከአብና ከወልድ እንላለን ያ መንፈስ ቅዱስ ነው። ባለፈው ማንስተናል መሰለኝ ስለ መንፈስ ቅዱስ ስራና ማንነትና ልክ እንደዚህ ከኛ የሚበላ ነገር ፍለጋ ሰዎች የሚመጡ ከሆነ እኛ ጋር የሆነ ነገር አለ ብለው ለጥያቄያቸው ቢያንስ የሆነ መልስ አለ ብለው የሆነ አንተ በዚህ ጉዳይ ላይ በቃ ልታግዘኝ ትችላለህ፣ አንቺ በዚህ ጉዳይ ላይ ከእግዚአብሔር ጋር እንደው ልጸልይልኝ ትችላለሽ የሚሉን ከሆነ ከዚህ ከመንፈስ ቅዱስ ኃይል የተነሳ ነው። ምዕራፍ 44 ላይ ግን አንድ ነገር ጨርሶ ነው የሚመጣው ሕዝቅኤል ይህን ሁሉ ሲናገር ማለት ነው። ያው አንዳንድ አስቂኝ ነገሮች አስቂኝ ትርጉሞች ይሰጡታል። ምዕራፍ 44 ወደ ምስራቅ ወደ በሚመለከተው በስተጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔር ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰው አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። በበሩ ደጅ ደጀ ሰላም መንገድ ይገባል፣ በዚያ መንገድ ይወጣል እያለ ይናገራልና ይህ የማርያም ዘላለማዊ ድንግልናን ያሳያል እያሉ የሚያዝጉን ሰዎች አሉ ታውቃላችሁ። እሱን ትተ ነው እኛ ግን ወረድ ብለን እስቲ እናንብ። በሰሜኑን በር መንገድ በቤቱ ፊት አወጣኝ፣ እኔም አየሁ፣ እነሆም የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበር። እኔም በግንባሬ ተደፋሁ፣ የእግዚአብሔርን ቤት ክብሩ ሞልቶት ነበር አለ። ከዛ እንዲህ አለኝ፣ የሰው ልጅ ሆይ ልብ አድርግ፣ ስለ እግዚአብሔርን ቤት ስርዓትና ሕግ ሁሉ የምነግርህንም ሁሉ በዓይንህ ተመልከት፣ በጆሮህም ስማ። እንግዲህ ክብሩ ቤቱን ሞልቶታል ብሎ ጀምሯል። የቤቱን መግቢያ የመቅደሱን መውጫ ሁሉ ልብ አድርግ። ለአመፀኛው ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ እናንተ የእስራኤል ቤት ሆይ እንጀራዬን ስብንና ደምን በምታቀርቡበት ጊዜ በመቅደሴ ውስጥ የሆኑ ዘንድ ቤቴንም ያረክሱ ዘንድ በልባቸውና በስጋቸው ያልተገረዙትን እንግዶች ሰዎች አግብታችኋልና እነርሱም በርኩሰታችሁ ሁሉ ላይ የጨመሩ ዘንድ ቃል ኪዳኔን አፍርሰዋልና ርኩሰታችሁ ሁሉ ይብቃችሁ። በመቅደሴ ውስጥ ስለራሳችሁ ስርዓቴን ጠባቂዎች አደረጋችሁ እንጂ የተቀደሰውን ነገሬን ስርዓት አልጠበቃችሁ።
እግዚአብሔር ቤቱን በክብሩ ሞላው። ቀጥሎ ግን ቤቱን በክብሩ ሲሞላ እንደው ቤት ውስጥ የተገኘው ሁሉ የዛ ክብር ተካፋይ ይሆናል ወይስ ምንድን ነው የሚሆነው ለሚል ጥያቄ ምላሽ ሲሰጥ እንደዚህ ብሎ የሚናገር እናንተ ኃላፊነታችሁን የዘነጋችሁ እኔ የከለከልኩትን ወደ ቤቴ ሊገባ የማይገባውን ሕዝብ ያስገባችሁ መስዋዕት ተሰዋለሁ ብላችሁ ስትገቡ መቅደሴ ውስጥ ቤቴን እንዲያረክሱ በልባቸውም በስጋቸውም ያልተገረዙ ሰዎች ከኪዳኑ ውጭ የሆኑ ሰዎችን ያስገባችሁ። ኦኬ እናንተ የሰራችሁት ኃጢአት አልበቃ ብሎ የሌሎችን ኃጢአት ደግሞ በቤቴ እንዲገለጥ ያደረጋችሁ እናንተ የተቀደሰውን ነገሬን ስርዓት አልጠበቃችሁ። በቃ የራሳችሁን ስርዓት በቤቴ ውስጥ ጠብቁ ነበረ አለ እግዚአብሔር በክብሩ ተገልጦ። በራእይ ያየው ያለው ነገር ነው። ነገር ግን እግዚአብሔር ተገለጠ በክብሩ። ከዛስ ተገልጦ ግን ለህዝቡ የሚናገረው ነገር አለው። የመጀመሪያው ነገር ይሄ ነው እና በስጋ ያልተገረዘ እንግዳ ሁሉ ወደ መቅደስ ያይገባል። እኛ እንዴት እንጠቀምበት የሚለውን ወደ በኋላ ላይ እናወራለን። ነገር ግን አለ ከኔ ዘንድ የራቁ እስራኤልን በሳቱ ጊዜ ጣዖቶቻቸውን ተከትለው ከኔ ዘንድ የሳቱ ሌዋውያን ኃጢአታቸውን ይሸከማሉ። አሁን ስለ ቤተ ክርስቲያን አገልጋዮች፣ ስለ ቤተ መቅደስ አገልጋዮች፣ ስለ እግዚአብሔር አገልጋዮች እየነገረን ያለ ሌዋውያን በእግዚአብሔር ቤት እንዲያገለግሉ እግዚአብሔር ከዛ ነገድ ከ12ቱ ነገዶች የመረጣቸው ሰዎች ናቸውና እስራኤል ጣዖታቸውን ተከትለው በሳቱ ጊዜ ከኔ ዘንድ ዞር ባሉ ጊዜ አብረዋቸው የሳቱ ሌዋውያን ካህናት ኃጢአታቸውን ይሸከማሉ። ከዛ ነገር ግን በመቅደሴ ውስጥ አገልጋዮች ይሆናሉ። ኃጢአታቸውን ይሸከማሉ ይልና ነገር ግን በመቅደሴ ውስጥ አገልጋዮች ይሆናሉ። ኃጢአት ተሸክመው አገልጋይ ይሆናል። በቤቱ በሮች በረኞች ይሆናሉ። ምን አይነት አገልጋዮች ነው የሚሆኑ ሲል በቤቱ በር በረኛ ይሆናል አለ። በቤቱም ውስጥ ያገለግላል። ለሕዝቡም የሚቃጠለውን መስዋዕትና ሌላ መስዋዕቱን ያርዳሉ፣ ያገለግሏቸውም ዘንድ በፊታቸው ይቆማሉ። ጭራሽ ለመስዋዕት የሚመጣውንም ያርዳል። በር ይጠብቃል። በቤቱም ውስጥ ያገለግላል። የሚቃጠል መስዋዕት ያርዳል። ቀጥሎ እንዲህ ይላል፣ በጣዖቶቻቸው ፊት አገልግለዋቸው ነበሩና ለእስራኤልም ቤት የኃጢአት እንቅፋት ሆነዋልና ስለዚህ እጄን በላያቸው አንስቻለሁ። ቤት ውስጥ እያገለገሉ እኮ የመስዋዕቱን በግ እያረዱ ኃጢአታቸውን ይሻከማል ይላል ጌታ እግዚአብሔር። ካህናት የሆኑኝ ዘንድ ወደ እኔ አይቀርቡም፣ ወደ ተቀደሰውም ነገሬና ወደ ቅድስተ ቅዱሳን አይቀርቡም። እፍረታቸውንና የሰሩትን ርኩሰታቸውን ይሸከማሉ። ነገር ግን ለአገልግሎቱ ሁሉና በእርሱ ስለሚደረገው ሁሉ የቤቱን ስርዓት ጠባቂዎች አደርጋቸዋለሁ። እግዚአብሔር መሐላውን አይረሳም። እግዚአብሔር ጥሪውን አይረሳም። በቤት ውስጥ አገልጋዮች ይሆናሉ። አንድ ፕሪቪሌጅ የላቸውም። እዛ ቤት ውስጥ አንድ ፕሪቪሌጅ የላቸውም። ያ ፕሪቪሌጅ ወደ እግዚአብሔር የተቀደሰ ነገር አለመቅረብ ተብሎ ይጠራል። የእግዚአብሔር ክብር በቤቱ ተገልጦ ሊሆን ይችላል። የዛ ክብር አገልጋዮች ግን አይደሉም። የእግዚአብሔር ክብር በቤቱ በኃይል ተገልጦ ይሆናል። በዛ ውስጥ ግን ፓርቴከር አይደሉም። የቤቱን ስርዓት የሚጠብቁ በረኞች፣ የሚያርዱ እንትኖችን የመስዋዕት በጎችን የሚያርዱ ህዝቡን ለማገልገል በፊታቸው የሚቆሙ ግን ወደ እግዚአብሔር የተቀደሰ ነገር የማይቀርቡ ሃርድ በጣም ቀጥሎ ቁጥር 15 ላይ ምዕራፍ 44 ቁጥር 15 ላይ ነገር ግን የእስራኤል ልጆች ከኔ ዘንድ በሳቱ ጊዜ የመቅደሴን ስርዓት የጠበቁ የሳዶቅ ልጅ ሌዋውያን ካህናት ያገለግሉኝ ዘንድ ወደ እኔ ይቀርባሉ፣ ስቡንና ደሙንም ወደ እኔ ያቀርቡ ዘንድ በፊቴ ይቆማሉ ይላል ጌታ እግዚአብሔር። ወደ መቅደሴ የሚገባሉ፣ ያገለግሉኝም ዘንድ ወደ ገበታዬ ይቀርባሉ፣ ስርዓቴንም ይጠብቃሉ ያለ። ከዛ በኋላ እንዳለ የሚናገረው ለነሱ ርስት ስለሚሆን ነገር ነው። ርስታቸው እኔ ነኝ ያለ ይናገራል። በዚህ ውስጥ እግዚአብሔር በቤት ውስጥ በገዛ ቤት ውስጥ በሁለት አገልጋዮች ማለት ለይቷል። የመጀመሪያው ይገባል፣ ለእስራኤል እንደተሰጠው ስርዓቱን ያከብራል። በስርዓቱ መሰረት ወደዛ ወደዚህ ይላል፣ ያርዳል፣ ስርዓት ይጠብቃል። ሁለተኛው አገልጋይ ደግሞ ወደ እግዚአብሔር የክብሩ ነገር ይቀርባል፣ ወደ ተቀደሰው የእግዚአብሔር ነገር ይቀርባል። ደም ሊያቀርብ ወደ እግዚአብሔር ፊት ይገባል። በመካከላቸው የለየው ነገር በጣም ከባድ ጊዜ በነበረ ጊዜ በእግዚአብሔር ቤት ከባድ ጊዜ በነበረ በእግዚአብሔር ሰፈር በዛ ሀገር በእስራኤል ከባድ በነበረበት ዘመን ብዙዎች የእስራኤልን ኃጢአት ተከትለው ህዝቡ ምን ይፈልጋል እያሉ ሲያገለግሉ፣ ህዝቡ ምን ይፈልጋል እያሉ
ህዝቡ ጣዖታቱን ሲያመልክ አረ ተመለሱ እንኳን አይደለም ጭራሽ ከጣዖታቱ ጋር አብረው ያመነዘሩ ከጣዖታቱ ጋር አብረው የሄዱ ሰዎች ናቸው። እግዚአብሔርን የበደሉ አገልጋዮች ናቸው። ሁለተኛዎቹ ደግሞ ህዝቡ የፈለገው ወደ ፈለገው አቅጣጫ ቢሄድ እኔ እውነታው ላይ ቆማለሁ፣ እግዚአብሔር የሰጠኝ እውነት ላይ ቆማለሁ ብሎ ታምነው የኖሩ ሰዎች ናቸው። ከዛ በኋላ የእግዚአብሔር ቤት ክብር በተመለሰ ጊዜ የሚሆነው እንደዚህ ነው። እነዚህኞቹ በር ይጠብቃሉ፣ የመስዋዕት በግ ያርዳሉ፣ ወደ ከተቀደሰው ነገር ግን አይቀርም። አስቀድመው የሰሩት ነገር ስላለ እስራኤል ባመነዘሩ ጊዜ አብረው ያመነዘሩ ስለሆነ እስራኤል እንትን ያደርግ የነበረውን ይፈልግ የነበረውን ለጆሮ ይጥመው የነበረውን እስራኤል ስበከኝ ይለው የነበረውን የሚሰብክ አድርግልኝ ይለው የነበረውን የሚያደርግ ለእኔ ቤት ነገር ግድ የሌለው ስለነበረ ያ ህዝብ ያኛው አገልጋይ እነዛኞቹ ሌዋውያን እነሱ አሁን የቤት የሥራ ጠባቂዎች እንጂ የክብሬ ነገር ተካፋዮች አይሆኑ። እነዚህኞቹ ደግሞ እስራኤል የፈለገ ቢስት የተቀደሰው ቃሌ ላይ ቆመዋል፣ የተቀደሰው ነገር ላይ ቆመዋል። ከዚህ የተነሳ እነዚህኞቹ ግን የክብሬ አገልጋዮች ይሆናሉ። እግዚአብሔር ኳይት ዲስቲንክሽን ያደረገው ማለት ነው። በሁለቱ መካከል ምንድን ነው እያስተማረ ነው? ምንድን ነው እየነገረን ያለው አይደል? ቀጥሎ የሚመጣው ነገር ምንድን ነው እየነገረን ያለው? እግዚአብሔር በአገልጋዮች መካከል ይለያል። ብዙውን ጊዜ ጸጋ የሚል ተርሚኖሎጂ አለን እና ጸጋው በእምነት አድኗቸዋል ብሎ መጽሐፍ ቅዱስ ይናገራል። ያለ እግዚአብሔር ጸጋ የሆነ ነገር የለም፣ የሚሆን ነገርም የለም። የዳነው በእግዚአብሔር ጸጋ ነው፣ የምንኖረው በእግዚአብሔር ጸጋ ነው፣ የምናገለግለው በእግዚአብሔር ጸጋ ነው። እያንዳንዱ በእግዚአብሔር ፊት በክርስትናችን የሚሆነው ነገር እስከ ጥግ ድረስ እስከ መጨረሻ ድረስ እስከ ዘላለም በእግዚአብሔር ጸጋ የሚሆን ከኛ የሆነ አንድ ነገር የለም። ኦኬ። ነገር ግን ጸጋው የሚያስተምር ነው። ጸጋው ኃጢአተኝነትን የሚያስተው ዓለማዊ ምኞትን የሚያስክድ አይደለም። ሐዋርያው ጳውሎስ ለቲቶ ሲነግረው እንደዚህ ነው የሚለው ምዕራፍ 2 ላይ። ኦኬ። ሶ ግን ያ ጸጋ የምንለው ነገር ደግሞ የሆነ ሙታንን የሚጎትት ቃሬዛ ደግሞ አይደለም። ዝም ብለን የምንተኛበት አይደለም፣ የሚያስተምር የሚያተጋ ነው አይደለ? ሶ ዛሬ ላይ የምናገለግለው አገልግሎት ታማኝነት ያለበት እንዲሆን የሚያስተምረን የእግዚአብሔር ጸጋ ነው። በመታመን እንዲሆን ኢቭን መከራ መቀበል ቢያስፈልገን በእውነታ ላይ ቆመን መከራ የምንቀበልበት እንዲሆን የሚያደርገው ያው የእግዚአብሔር ጸጋ ነው። ያንን ተርሚኖሎጂ ወስደ ነው በጣም ሰነፍ አገልጋዮችን እንዳያደርገን መጠንቀቅ ያስፈልጋል። ተርሚኖሎጂ በራሱ በእግዚአብሔር ቤት እንድንተጋ የሚያደርግ የሚያስተምርን ነው እንጂ ጸጋ የሚባለው ነገር በቃ በስንፍና የሚያኖረን ነገር አይደለም። ዛሬም ዞር ብለን እንደዚህ አይነት አገልጋዮችን ማየት ያለብን ለዛ ነው። እንዲህ አይነት አገልጋዮችን ማየት ያለብን ለዛ ነው። እግዚአብሔር ዲስቲንክሽን ይሰራል በአገልጋዮች መካከል፣ በትጉ አገልጋዮች መካከል እና በሰነፍ አገልጋዮች መካከል እግዚአብሔር ይለያል። በቃ ሕያው አምላክ ነው፣ የሚያይ አምላክ ነው። ሶ በሁለት አይነት አገልጋዮች መካከል እግዚአብሔር ይለያል። አሁንም ህዝቡን የሚሰማ እግዚአብሔርን ሳይሆን ህዝቡን ሰምቶ የሚያገለግል የህዝቡን ልብ ሰምቶ ወደ ጆሮ የልቡን ጩኸት የሚናገር አገልጋይና ከዛ ደግሞ የእግዚአብሔርን የልቡን ሐሳብ ሰምቶ ህዝቡ የፈለገውን ያህል ባይፈልገው ራሱ ያንን መልእክት ለዛ ህዝብ ግን የእግዚአብሔርን ነገር የሚናገር አገልጋይ፣ ሁለቱ አሁንም ለእግዚአብሔር የተለያዩ ናቸው። ምናልባት ነገ አይታወቅም አይደል? ነገ እግዚአብሔር ሁላችንን አንድ ላይ እንድናመልክ ቢያደርገን አስባችሁታል? የሆነ ነገር ቢመጣ ማለት ነው። እግዚአብሔር በሁለት አገልጋዮች መካከል ይለያል። ወደ እግዚአብሔር ክብር የሚቀርብ ወደ እግዚአብሔር የተቀደሰ ነገር የሚቀርብ ዘላለማዊ ሚኒንግ ያለው በእግዚአብሔር ቤት ውስጥ ዘላቂ ሚኒንግ ያለው ነገር የሚሰራ አገልጋይ ህዝብ የሚከተል አይደለም፣ ጩኸት የሚከተል አይደለም፣ አየር የሚከተል አይደለም። እዚህ አካባቢ በቃ ምድር ላይ ያለውን ነገር ተከትሎ መልእክቱን ከዚህ ምድር ነገር ጋር የሚያመቻምች አይደለም። በእግዚአብሔር ፊት ለእግዚአብሔር ህዝብ ለእግዚአብሔር ነገር የሚታመን አገልጋይ እግዚአብሔር ይፈልጋል። ዛትስ ዋይ እግዚአብሔር አሁንም ይለያል፣ በሁለት አገልጋዮች መካከል ይለያል። ዛትስ ዋይ ጌታ ኢየሱስ ክርስቶስ ስለ ሁለት አይነት አገልጋዮች ነገረን። አንዱ አገልጋይ ጌታው ቤቱን ትቶለት የሄደን አገልጋይ ነው የሚያሳየን። አንዱ አገልጋይ ጌታዬ እስኪመጣ ድረስ ይዘገያል ብሎ ህዝቡን ቤተሰቡን ባይመግብ ሰነፍ ቢሆን አጠገቡ ያሉትን ባልንጀሮች አገልጋዮች መምታት ቢጀምር ይመጣና አለ እድሉን ከአመፀኞች ጋር ያደርግበታል። ሌላኛው ደግሞ ጌታዬ ይመጣል ብሎ ተመልሶ እስኪመጣ ድረስ ቤቱን በስነ ስርዓት ቢያስተዳድር እውነት እላችኋለሁ ታጥቆ ያገለግለዋል። እግዚአብሔር አሁንም ፕሪንሲፕሉን አይቀይርም። በዚህኛው ኪዳንም ፕሪንሲፕሉን አይቀይርም።
የእግዚአብሔር ፕሪንሲፕል አንድ አይነት ነው፣ ለአገልጋዮቹ አንድ አይነት ነው። ዛሬ እኛ የምንለየው ግን አካሉን እናገለግላለን፣ ጥላውን አናገለግልም። በራእይ የታየን ነገር አናገለግልም፣ አካሉን ነው የምናገለግለው። ራሱን ኢየሱስን ነው የምናገለግለው። ራሱን ለሚመጣው ዘመን ተስፋ፣ ለሚመጣው ዓለም ተስፋ የሚሰጠውን ያንን አገልግሎት ነው የምናገለግለው። ያንን የመንፈስ አገልግሎት ነው የምናገለግለው። ምን ያህል ልንጠነቀቅ ይገባናል። ምን ያህል አገልጋዮች ዛሬም እግዚአብሔር የሚላቸውን እንጂ ከእግዚአብሔር የሰሙትን ከእግዚአብሔር የተማሩትን እንጂ ሰዎች ለጆሮአቸው የሚፈልጉትን ነገር እንዳያገለግሉ ምን ያህል ይፈልግ ይሆን አገልጋዮቹ? እንዲህ አይነቱን ነገር እያሰብኩኝ ነበር። በጥንት እስራኤል እንደዚህ አይነቱ ነገር በሚጻፍበት ጊዜ ያው ከምርኮው ዘመን የራቀ ስላልሆነ የሕዝቅኤል መልእክት ማለት ነው እንትን በሚሉበት ጊዜ ነገስታቱ በጣም አስቸጋሪዎች ነበሩና እነ ሴዴቅያስ መመልከት እንችላለን አይደል? በቃ ጥሩ የሚናገሩላቸውን ነቢያት ሰብስበው ራሳቸው ወደ ጥፋት የሚሄዱ ሰዎች ነበሩ፣ የእስራኤል ነገስታት በዛ ዘመን ማለት ነው። እና እዛ ዘመን ላይ ሌሎች አሉ፣ በዛ በእስራኤል ዙሪያ ያሉ ነቢያትን እንልካለን የሚሉ ሌሎች አሉ። ማሪ ቴክስት የሚባል ነገር አለ። የጥንት የኤንሸንት ኒሪስት ይባላል እና የኤንሸንት ኒሪስት እስራኤል አካባቢ ባለው ሰፈር ማለት ነው ባለው ሀገር በዙሪያቸው በእስራኤል ዙሪያ ያሉ አሕዛብ የሚጠቀሟቸው ነገሮች አሉ፣ ነቢያትን የሚመስሉ ማለት ነው። ማሪ ቴክስት ስለዛ ጉዳይ በደንብ ያሳያል። ታብሌት ላይ የተጻፉ የድንጋይ ጽሁፎች ናቸው ታብሌት የሚባሉት። እንደውም ታብሌት አይደለም፣ ጡብ ሸክላ በእርጥብነቱ ይጻፍበትና በእሳት ይቃጠላል፣ ይደርቃል። ስለዚህ ታብሌት ይሉታል። በቃ አይጠፋም ማለት ነው። ከፓፒረስ በላይ ሪላያብል ነው፣ ብዙ ነገር አይይዝም እንጂ ማለት ነው። እና እዛ ላይ የተገኙ ናቸው። ማሪ ቴክስት እንደዛ ናቸው፣ ታብሌት ላይ የተገኙ ጽሁፎች ናቸው። የትንቢት ቃላት ናቸው እንዳለ እነዛ ማሪ ቴክስት ላይ የተገኙ ነገሮች የትንቢት ቃላት ናቸውና ሹኬድ ሲሏቸዋል የአሁኖቹ ምሁራን ጸሐፊዎቹን እዛ ማሪ ቴክስት ላይ ጸሐፊዎቹን እና ጽሁፎቹ ለነገስታት የሚጻፉ ናቸው። እነዚህ ሹኬድስ የሚባሉት በጾታ ሴቶች ናቸው በብዛት። ለአማልክቶቻቸው ያው ጀስት የእስራኤል ነቢያት ጸጉራቸውን ያሳድጉ እንደነበረ ምናምን ልክ እንደዛ እነዚህኞቹም ጸጉራቸውን ደግሞ አያበጥሩም፣ ጸጉራቸውን አያበጥሩም ምናምን አይታጠቡም ጸጉራቸው ምናምን እና ከአማልክቱ መገለጥ መጣ ብለው እነዛን መገለጦች ነው ለነገስታቱ የሚልኩት ማለት ነው። እነዛን መገለጦች ሲልኩ አንድ እንትን ያደርጋል በደንብ ስንሽ አንድ የሚገለጡበት ነገር አለ፣ ወይም ደግሞ አንድ በደንብ የሚለዩበት ጉዳይ አለ። ለነገስታቱ የንስሐ ጥሪ አያቀርቡ። ነገስታቱ ወደ ጦርነት የሚሄዱባቸው ጊዜዎች አሉ። እነዛ ጊዜዎች ላይ በቃ እነዛ አማልክት እንደፈቀዱላቸው፣ እነዛ አማልክት ምን ያህል በፊታቸው ሞገስ እንደሰጧቸው፣ እነዛ አማልክት ከሌሎቹ በላይ ምን ያህል እነዚህኞቹን ነገስታት ፌቨር እንደሚያደርጓቸው እንዲቀጥሉ ልክ ሂድና ተከናወን እንዳለው ማለት ነው ሴዴቅያስ። ልክ እንደዛ ማለት ነው። ምንም የንስሐ ጥሪ የሚባል ነገር የላቸውም። ምንም የቅድስና ጥሪ የሚባል ነገር የላቸውም። እንደ ነቢያት አክት የሚያደርጉ ናቸው ሾኬድስ። እዛ ጽሁፍ ላይ የተገኙት ነገሮች በብዛት ለነገስታቱ አማልክቱ ምን ያህል ሞገስ እንደሰጧቸው በቃ እንዲከናወኑ ሄደው ወጥተው እንዲሰሩ ድል እንዲያገኙ በቃ የሚያበረታቱ ምናምን ናቸው። እነሱ መቅደስ ብለው የሚጠሩት የአምልኮ ስፍራቸውና ነገስታቱን በዛ መንገድ ስለሆነ ማስተሳሰር የሚችሉት ማለት ነው። የንስሐ ጥሪ የሚባል ነገር አታገኙም። ያንን ነበረ የእስራኤል ነቢያት ጎትተው ይዘው የመጡት ያንን ነበረ። ለምድሪቱ ችግር የሆነው እሱ ነበር። ያንን ልምምድ ነው ጎትተው ያመጡት፣ ከየትም ያመጡት አይደለም። እዛ አካባቢ ያሉ ነገስታት እነዛን መገለጥ እናመጣለን የሚሉ ነቢያትን የሚሉትን እንዴት አድርገው እንትን እንደሚሉ እዛ ማሪ ቴክስት ላይ እንደተገኘው ማለት ነው እንዴት አድርገው እንደሚጠቀሙባቸው ያውቃሉ። ያንን ነው ጎትተው ያመጡት የእስራኤል ነቢያት ሐሰተኞቹ ማለት ነው። ከዛ ባለፈ ዛትስ ዋይ ዘዳግም ላይ እግዚአብሔር አስጠንቅቆ ያ ነቢይ በእግዚአብሔር ፊት ተናግሮ ካልደረሰ ይወገር፣ በሌላ ማለት ስም ከተናገረ ይወገር ያለው ለዛ በጣም በጣም መጠንቀቅ ስለሚያስፈልግ ማለት ነው። እነዚህ ሌዋውያንም ተመሳሳይ ነገር ነው ያደረጉት። እስራኤል ሲስት አብረው ሳቱ። እስራኤል የሆነ ጣዖት ሲያመልክ አብረው አመለኩ፣ አብረው ሄዱ፣
ተመለስ የሚል ነገር ለህዝቡ አይነግሩትም፣ ለነገስታቱ አይነግሯቸውም። በቃ የእግዚአብሔር አገልጋዮች ሆነው ቆመዋል። ነገር ግን ሌላ ነገር ነበረ ሲያደርጉ የነበረው። ህዝቡ የሚሰማው መስማት የሚፈልገው ነገስታቱ መስማት የሚፈልጉትን ማድረግ የሚፈልጉትን ያደርጉ ነበር አብረዋቸው እንጂ ተመለሱ አይላቸውም። የሳዶቅ ልጅ ግን ካህናት እነሱ ግን በጭራሽ አልሳቱም ማለት እስራኤል ሲስት እነሱ ቦታቸው ላይ ቆሙ ነበር። ስለዚህ አሁን እነዚህ ለክብሬ ነገር ይሆናሉ፣ እነዚህ ወደ መቅደሴ ይገባሉ፣ እነዚህ ሊያገለግሉኝ በፊት ይቆማሉ። እነዛኞቹ እንደ ስርዓቱ ያገለግላሉ፣ ያርዳሉ፣ ይሁን ነገር ያደርጋሉ። በቃ በፊታቸው እስራኤል ለማገልገል ይቆማል። ነገር ግን ወደ ቅድስተ ቅዱሳን ግን አይቀርቡም፣ ወደ ክብሬ ነገር በጭራሽ አይቀርቡም። እና አሁንም ምን አይነት አገልጋዮች ነው? በምን እየገነባ ነው? ሐዋርያው ጳውሎስ ይናገራል። በምንድን ነው እየገነባ ነው ያለን? የምንገነባው ነገር በገለባ እየገነባ ነው እንዳይሆን፣ የምንገነባውን ነገር በሳር በሸንበቆ እየገነባ ነው እንዳይሆን። ምክንያቱም እሳት ይመጣል፣ እሳቱ ይፈትናል። እሳቱ በፈተነው ጊዜ የሚቃጠልብን አገልጋዮች ነን ወይስ ደግሞ እሳቱ በፈተነው ጊዜ ጭራሽ እንደ ወርቅ እየነጠረ የሚወጣ ነው ስራችን? ለራሴ ያሳሰበኝ ቁጭ ብዬ ማሰብ ጀመርኩ። ቲክቶክ ላይ አመት ከምናምን ኦልሞስት 2 ዓመት እና በምንድን የገነባሁት ጌታዊ ሪሊ እሱም ማሰብ ጀመርኩ። ቸርች ላይ ያገለግላል። የማገለግለውን አገልግሎት በምንድን ነው እየገነባው ያለሁት? ሪሊ ፍሬ ያለው ወይ? የምሰራው ነገር ሪሊ ፍሬ ያለው ወይ? እሳቱ በተገለጠ ጊዜ የሚያቃጥለው ነው ወይ? ወደ እግዚአብሔር ክብር ነገር እንዳይቀርብ የሚያደርገው ነው ወይስ ደግሞ ምን አይነት ስራ ነው እየሰራ? ምን አይነት አገልግሎት ነው እያገለገልኩ ያለሁት? ሪሊ በእግዚአብሔር ፊት ሲቀርብ የማያሳፍር ነው ወይ? እግዚአብሔር የትኛውን አገልግሎት እያገለገልን እንደሆነ መፈተን የሚፈልግ ይመስለኛል። እንድንጠይቅ የሚፈልግ ይመስለኛል። ራሳችን እንድናይ የሚፈልግ ይመስለኛል። ሁልጊዜ ይህንን ቃል ሳነብ እሱ ነገር ውስጥ ይመጣልና ጌታ ይርዳን። እናገለግለው አገልግሎት በእግዚአብሔር ክብር እንድንኖር የሚያደርግ በእግዚአብሔር ፊት እንድንቆምበት ሪሊ በኮንፊደንስ እንድንቆምበት የሚያደርግ። አዎ በእግዚአብሔር ጸጋ ነው የምናገለግለው። ነገር ግን ጸጋው የሚያተጋ እንጂ ጸጋው የሚያስተኛ አይደለም። ስለዚህ በዛ ጸጋ በርትተን በእግዚአብሔር ፊት ለመንግስቱ የሚጠቅም ነገር የምንሰራበት፣ ሰዎች ሲስቱ ስታቸዋል ለማለት ድፍረት የምናገኝበት፣ ሰዎች ኃጢአት ሲሰሩ ሰዎች የማይሆን ነገር ሲናገሩ እግዚአብሔርን በማያከብር መልኩ እዚህም በቤተ ክርስቲያናችንም በቤተሰባ ሲገለጡ ኖ ይሄ ነገራችሁ ስህተት ነው እንድንል የሚያደርግ፣ ከሰዎች ይልቅ የእግዚአብሔርን ክብር እንድንፈልግ የሚያደርግ፣ ከሰዎች ይልቅ የእግዚአብሔርን ክብር ፈልገን እንድንሰራ እንድናገለግል የሚያደርግ እንደዛ አይነቱ ጸጋ እግዚአብሔር ያብዛልን። ኢፍ ናት በዛ መንገድ በማናገለግለው አገልግሎት እሳቱ በፈተነው ጊዜ የሚቃጠል አገልግሎት ነውና እንደዛ አይነት ነገር እንዳይሆንብን ጌታ ይርዳን። እኛም መትጋት ይሆናል። ተባረኩ። በጣም ግሩም መልእክት ነው። በማለዳ ቅዱሳን በቤት ውስጥ ሆኖ ሁለት አይነት አገልጋዮች አሉ ነው የተባለው። እንግዲህ ከእናንተ ለዚህ ነገር የሚበቃ ማን ነው የሚለውን እያሰብኩ ነበር አንተ እየተናገርክና፣ ጳውሎስ የሚለው እንደዛ ነው። ከእናንተ ለዚህ ነገር የሚበቃ ማን ነው? ምን አይነት ለጌታው የሚጠቅም ዕቃ፣ ለጌታው የሚጠቅም ዕቃ፣ ያልተሰበረ ገል ማለት ነው። ውሃ ሊቋጥር ሊይዝ የሚችል መልእክታት ይዞ ወደ ሌላ ቦታ ሊሄድ የሚችል ውሃ ማዘል የሚችል እንግዲህ በሁላችንም በእግዚአብሔር ፊት ራሳችንን መመርመር በጣም አስፈላጊ ነው ማለት ነው። እና ቃልዬ በጣም ይገርም ነገር ነው የነገርከን። ይሄ ቤተሰብ ታማኝነቱን አሳይቷል። የሳዶቅ ቤተሰብ ቤቱ ላይ ካላችሁኝ በዚህ በአንደኛ ነገሥት ምዕራፍ 1 ላይ ከቁጥር 7 እስከ 8 የተነሱ ሰዎች ነበሩ በአመፅ። ይሄ ካህን ግን